ችግር ውስጥ ገባች። እንግዲህ መሩዬንም አገቷት ማለት ነው። ስፒድ የሚባል ሰውዬ እንግዲህ ክፉ ነው፣ አልሞተም አለ። ይሄንን መርሲሞ የሚባል ሰው ባካቸው ፈንቅላቸው አውጡልን ከዚህ ከድራማ ውስጥ። እውነት ስልችት ድክም ምትክት ነው ያለን ማለት ነው። መርሲሞ የሚባል ያለ ተንኮል ምንም የያዘው ነገር የለም። እውነት ምንም የሚያስተምረው ነገርም የለም። በቃ ክፋትና አለ አይደለ የሆነ ምን ልበላችሁ ብቻ። መራዊትም እንግዲህ የልጅቷን ፎጣና ምናምን አዝላ ስትሄድ በመኪና እንግዲህ ስፒድ አለ መሰለኝ፣ ያው ፊቱን አላሳየም፣ ሞቷል ብለው ደምድመዋል። እሱ ነገር ግን በህይወት አለ እኮ አልሞተም፣ ግን በሰው ህይወት እየተጫወተ ነው ያለው ማለት ነው ስፒድ ተብያው። እንግዲህ በስተመጨረሻም እንግዲህ እና ማነች መራዊትን እፍስፍስ አድርገው መኪና ውስጥ አድርገው ይዘዋት ሄዱ። ከዛ በኋላ ጽናት አይታ እንግዲህ ጽናቴ ከኋላ ወይኔ መሩዬ ብላ ስትሮጥ እሷንም በመድኃኒት እንትን አላትና ጥለዋት ሄዱ። ከዛም እንግዲህ ሀና ናት ሀዊ ናት መታ ያየቻት። ሀዊቲ መታ ስታያትም ነገሩ ልክ ያልሆነ ነገር አለ። ከዛ በኋላ እንግዲህ እንትና መጡ አፋፍሰው ይዘዋት ሄዱ እነ ሰኒና ጆከር። እንግዲህ ስፒድ ተብዬው እኔ እችላለሁኝ ገና መቻያችሁኝና እሰራላችኋለሁ እያንዳንዳችሁን። እኔ መርሲሞይ ጀግና ነኝ። እያንዳንዳችሁን እናንተ ላይ የምታሾፉት ህይወታችሁን በሙሉ ሲኦል ነው የማደርገው። ገና ምን አያችሁና እያለ እንግዲህ እያሽላላባቸው ይገኛል ማለት ነው። እንግዲህ ከዛ በኋላ እነሰኒ እሷን መተው አፋፍሰው ይዘዋት ሲሄዱ እንግዲህ ናሆም መሩ ምን ሆነች? መሩን ወሰዷት በመኪና ውስጥ አግተው ይዘዋት ሄዱ። ምን ሲል እንግዲህ ናሆም ራሱን ሳተ ማለት ነው። እንግዲህ መርሲሞይ በጣም ተደሰተ። እችላለሁኝ እኔ እችላለሁ ገና መቻያችሁና እያንዳንዳችሁን ዋጋችሁን ነው የምሰጣችሁ። እኔ መርሲሞይ ጋራ ማን ጋራ እንደገጠማችሁ እኮ ስላላወቃችሁ ነው። እያንዳንዳችሁ ዋጋችሁን ታገኛላችሁ እያለ እንግዲህ ፉከራውን ቀጠረ ማለት ነው። እነሱም ደግሞ ከኛ ህይወት ምንድን ነው የምትፈልገው? የጠየቅኩን ስጠኝ፣ የቤቱን ካርታ እንድትሰጠኝ ይፈልጋለሁ። ምን? ኧረ አንተ ደፋር ነህ እናቴ። እንዴት ነው? ቆይ አንተ ሲጀመር ቤቱ ምን ቤት ነህና የቤት ካርታ የሚሰጥህ? እንግዲህ የጸባችን መነሻ እሱ ስለሆነ ወደህም ሳይሆን በገዳችሁ ትሰጡናላችሁ። አይ እኔ መርሲሞይ እችላለሁ፣ መርሲሞይ ይችላል እያለ እንግዲህ እዛ ቦክሱን እየጠገበ ቁጭ ብሏል። ሰኒዬም በጥፊ ሙልት ታደረገችበት። አንቺ ድንቢጥ አርፈሽ ቁጭ በይ አለበለዛ አንቺንም ወስጄ እዛው እንዳልጨምርሽ አላት። ከዛ በኋላ እንግዲህ ኧረ ይህ ሰውዬ ግን እንዴት ነው የሚሻለው? እንዴትስ ነው ከህይወታችን ውስጥ የሚወጣው? ቆይ ምንድን ነው የማደርገው? እሺ እያለች እንግዲህ ግራ ተጋባች ማለት ነው። እሱ ማለት እንግዲህ እንደዚህ ነው። ምክንያቱም እንደዚሁ በቀላሉ እጅ አልሰጥም ብሏል። ሞቴን እመርጣለሁኝ እንጂ በፍጹም መቼም እኔ በህይወት እያለሁ ማንም ሰው እንትን አይልም ብሏል ማለት ነው። መርሲሞይ እንግዲህ ተደስታችሁ አትኖሩም፣ ህይወታችሁን በሙሉ ሲኦል አድርግባችኋለሁ እያለ እንግዲህ እንደዛው ፉከራውን ቀጠለ ማለት ነው። ከዛ ምንድን ነው የምትፈልገው አሁን? ህፃኗ ያለችበትን ተናገር አለ ጉዱን ሳያውቅ። ከዛም ጽናት የመታ እንግዲህ ናሆማ አዝናለሁ ማዳን ስላልቻልኩኝ ብቻ። ምኑን ሲላት መሩን ወሰዳት። ምን? ወይኔ ጉዴ! በህልሜ እኮ መሩዬ ስታለቅስ አይቻታለሁ። ወይኔ ሲል እንግዲህ መርሲሞይ ወደ ኋላ ተንጋሎ ሳቁን ማድረግና ሳቀ። ከዛም ቅዱስ የተናደደና አፍህን ማሰር ይሻላል መሰለኝ፣ አፍህን ካልታሰር ካንተ ዝም ማለት አትችልም አይደለ ብሎ እንግዲህ አፉን ግጥም አድርጎ ያዘው ማለት ነው። ከዛ በኋላም እውላችሁ እኔ እንደዚሁ አሁን ትለቁኛላችሁ፣ ወዳችሁም ሳይሆን እንለቅሃለን። እሱን ሲናፍቀ ይቀራል አንተ መለቀቀ። ደፋር ደግሞ ትለቁኛላችሁ ይላል እንዴ? ምን ሰራህና ነው የምትለቀቀው? እባክህ ንገረኝ እስኪ ምንድን ነው የሰራኸው? ከዛ በኋላ እንግዲህ ህፃኗ መራዊትን አግተው እዛ ከወሰዷት በኋላ ከኔ ምንድን ነው የምትፈልጉት? አፍሽ ዝጊና ሂጂ አንቺ፣ ምን አባሽ አፍሽን ያስከፍትሻል እያሉ እንግዲህ መራዊትን ሙልጭ እያደረጉ እየሰደቧት ይዘዋት ሄዱ ማለት ነው። እሷም ደግሞ ምንድን ነው ከኔ የምትፈልጉት? ቆይ ምንድን ነው ችግራችሁ? ልቀቁኝ፣ ሰው አለ አድኑኝ እያለች ሰኒዬና ማነች ጆከር እንግዲህ ምን ሆነሽ ነው ምንድን ነው ብለው ውሃ ደፍተው አነቋት።
መሩዬን ልቀቋት፣ መሩዬን አትውሰዷት ስትል ምን እያልሽ ነው ሰኒ? ጽናት ምንድን ነው ስትላት መሩን ወሰዷት። ማ? እኔ አላቃቸውም። የሆኑ ሰዎች መኪና ውስጥ አድርገው ይዘዋት ሄዱ። ምን? አዎ። ወይኔ አምላኬ! ይሄ እርግጠኛ ነኝ የዛ የካይሲ ስራ ነው። በቃ መርሲሞይ ማን ነው ስፒድ አልሞተም አለ፣ በህይወት አለ ማለት ነው። እሱንማ እኔ ራሴ እኮ አይቼዋለሁ፣ አልሞተም አለች። ከዛም እንግዲህ መሩዬ ልጅቷ ከገባች ለምንድን ነው የምታለቅሽው? አንቺንም አጎቴ ነው እንደዚህ ያመጣች ስትለጣ አሁን እኮ አንቺን ላይሽ ነው የመጣሁት ምናምን ብላ እንግዲህ ልጅቱን ሸወደቻት ማለት ነው መሩዬ። ከዛ በኋላ አረ ለምን ታለቅሻለች ታዲያ? እኔ ልታይ ከመጣሽ አንቺም እንደኔ ርቦሽ ነው እንዴ? እኔ አፈር ልብላለሽ ርቦሻል እንዴ ስትላት አዎ ርቦኛል በጣም። ወይኔ ምግብ አልሰጡሽም? ደረቅ ዳቦ ነው አልበላኝ አለ ስትል እንግዲህ መራዊትን በዋንዝር ግፍ አድርጋ አለቀሰች ማለት ነው። እንግዲህ ሰውየው ምን አይነት ግፈኛ ለልጅ እንኳን የማያዝ ነው። እንግዲህ መራዊት በጣም ተናደደች እና እናንተ ምን አይነት የሰው ፍጡር ናቸው ወይ? ቆይ እንዴት ነው ምግብ ማስጧት? ለምን ምግብ አስጧትም? ምን ችግር አለው ምግብ ብትሰጧት ስትል እንግዲህ ጩኸቷን ለቀቀች። አፍሽን ዘግተሽ ቁጭ በያልና አንድ ጁስ ብቻ አምጥቶ ወረወረባት። ከዛም ልጅቷ መሩዬ እንግዲህ ታውቃታላችሁ፣ በሆነውም ባልሆነውም ማልቀስ ነው ስራዋ። ስቅስቅ ብላ አለቀሰች። ልጅቷ ርቦኛል ስላለች ይሄን የእናቷ ናፍቆት አለ፣ ብዙ ነገር አለ። እናቷ እዛ ጋ አገር እያዝልኝ እያለች ነው። አሁን ምንድን ነው የሚሻለው? አምላኬ እችን ልጅ እንዴት ነው ከዚህ ውስጥ ማስመለጥ የምችለው? እንዴትስ ነው የማደርገው? እያለች እንግዲህ መሩዬ ግራ ተጋብታለች ማለት ነው። ከዛ በኋላ እንግዲህ አንቺ ተረጋጊ፣ አንቺ ተረጋጊ እሺ። ቆይ አንቺ ለምን እዚህ መጣሽ? ምንድን ነው? ለምንድን ነው? ምን አደረጉሽ? እያለች እኔ አንቺ ልጠይቅሽ ነው የመጣት፣ አታስቢ፣ ምንም አይደለም አለቻት። ከዛ በኋላም እሺ እኔ ልጠይቅ ከመጣሽ ታዲያ ለምን ታለቅሻለሽ? እያለቀሽ እኮ ነው። አይ በቃ ደስ ብሎኝ ስላየውሽ። ቆይ አንቺ ለእናቴ ምን ሆነሽ? አለቻት። እንግዲህ ልጅቱ የልጅ ጥያቄ ታውቃላችሁ እንግዲህ መርሲሞይ ሞቴን እመርጣለሁኝ እንጂ መቼም ብሏል። ልጅቷ ያለችበትን አልናገርም፣ እኛ የምንፈልገውን ነገር እስካሰጣቸውን ድረስ አንናገርም እያለ እንግዲህ ቆርጧል ማለት ነው። ከዛ በኋላም እዛው ቦክስ እየተፈራረቁ እንግዲህ በቦክስ ድራሹን እያጠፉት ይገኛሉ ማለት ነው። ወይኔ ቦክስ እንደዛ ቦክሱን እንኳን እየጠገበ እናቴ ምንም እንኳን የማይመስለው ሰውዬ ምን ጉድ እንደሆነ ነው ግራ እየገባኝ ማለት ነው እውነት ለመናገር። እና ከዛ በኋላ መሩዬ እንግዲህ አረ ሰው እንደዚህ በዱላ የሚያምን አይደለም። ጽናት በጣም ተኮር ብላየችውና ምን አይነት አውሬ ሰው ነው? ቆይ ይሄ ታዲያ ይሄ እዚህ ጋር ከታሰረ ማን ነው መራዊትን የወሰዳት? እያለች እንግዲህ መሩዬ ጽናት ነው ያንቺውን ወደ ቤት ውስጥ ግቢና ልብስሽን ቀይሪ፣ ተረጋጊ አለቻት። እንግዲህ እሷን ብትረጋጋ ወደ ውስጥ ገብታለች ማለት ነው። ነገር ግን የመራዊት ነገር እንግዲህ እንቅልፍ ነስቷታል። ወይኔ ሀዊ ዛሬ ካጠገቧ ብርቅ ዛሬ ወሰዷት ማለት ነው። መራ ቆይ ማን የወሰዳት? ቆይ እንዴት? እያለች እንግዲህ ሀዊዬ ግራ ተጋብታለች ማለት ነው። እንግዲህ የመራዊት ጠበቃ በፊት እንኳን ያው የመራዊት ጠላት ነበረች። አሁን ግን ከመሩዬ ጋር ጠበቃ ሆናለች ማለት ነው። እንግዲህ ወሰዱባት መራዊትን። እኔማ ደርስበታለሁ። ያ መርሲሞ የሚባል ነው አይደል የወሰዳት? ይሄ የማይረባ እኔ ሀዊ አይደለሁም እያለች እንግዲህ ሀዊቲም ወደ ቤት ተመልሳ ሄደች ማለት ነው። አሁን መርሲሞ የሚባል ቅጥቀጥ አድርጎ ጭንቅላቱን ከዛ በኋላ ወዶም ሳይሆን በግዱ ይናገራል። ኧረ ወይኔ ሲያስጠላ በጌታ ምን አይነት ፍልጥ የሆነ ሰው እንደሆነ ደግሞ እኮ በዱላ የማያምነው ነገርስ እንደዛ እንኳን እየደበደቡት በፍጹም ማመን አይፈልግም። የፈለጋችሁትን አድርጉ፣ ልጅቷ ያለችበትን አልናገርም። እኔና እናቷ የተነጋገርነውን ነገር እስካላመጣች ድረስ መቼም ህፃኗን አታገኙም አለ በግልጽ ማለት ነው። እንግዲህ ህፃኗ ምንም በማታውቀው ነገር እየተሰቃየች ትገኛለች ማለት ነው። የክፉ ሰው መጨረሻው ግን ምንድን ነው? እውነት በጣም ክፉ ሰው ነው የመርሲሞ የሚባልና እንግዲህ ህፃኒቱ አሳዝናኛለች። ደረቅ ዳቦ አልበላ አለኝ ስትል የእውነት አንጀቴን የተላወሰውና የኔ ምስኪንዬ እንደ ድራማውን መስራቱን ትችለዋለች እሷ። እኛ በሷ እድሜ ብንሆን አሁን አለሙሄም እንግዲህ መጨረሻቸው ምን እንደሚሆን ባላውቅም፣ አሁን ላይ ግን ህፃኗ እንግዲህ ያው መራዊትን አግኝታለች። ግን የሚበሉት ነገር በፍጹም የለም ማለት ነው። የሚበላ ነገር አይሰጧቸውም።
እዛው አስሮ እንግዲህ እያሰቃያቸው ይገኛል። እስቢር ተብዬው እንግዲህ ከነኪራ ህይወት በፍጹም አልወጣም ብሏል። ምን እንደሚፈልግ ራሱ አላውቅም። ኪራን ለምን ሊበቀለው እንደፈለገም አላውቅም። እንግዲህ የቤትና ካርታው እኔን ነው የሚመለከተው እንጂ እሱን በፍጹም አይመለከተውም። ያ ቤት የሚመለከተው እኔን ነው አለ እኮ ጨርሶ ማለት ነው። ይሄ መርሲሞ የሚባል እንግዲህ የእሱ ጠበቃ ነው። ከሱ ጋር ነው የሚሰራው ማለት ነው። ከሱ ጋር አንድ ላይ ስለሚሰራ ከዚህ ከሰውዬ ጋር ነው የሚተባበረው። ገባችሁ? አንድ ላይ ነው እነሱ ያሉት እና ስለዚህ አሁን እንግዲህ ፍልሚያው የሚጀምረው እዚህ ጋር ነው። ናሆምም ደግሞ ህፃኗን ካላገኘው እገልሃለሁ ነው። እኔ የፈራሁት ነገር መርሲሞይ ፈቶ እንዳይሄድ ነው። ፈቶ ከሄደ ነገር ተበላሸ። አሁን እነ ኪራም እንዳያቸዋቸው ከሆነ ጥለውት ወደ ቤት ገብተዋል። በዛ ቅስፈት ውስጥ እሱ እናቴ ታክቲከኛ ስለሆነ ራሱን ማስመለጥ ይችላል። ገባችሁ? ካመለጠ ግን አለቀ ሁሉም ነገር ማለት ነው። ደብዛውን እንኳን አያገኙትም እና እንደው ከባድ ነው። ብቻ ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ አቶ መርሲሞይ ግብረ አበሮቹን ነግሯቸው መራዊትንም አሳግቶ እንግዲህ ወሰዳት ማለት ነው። ይሄ ሁሉ ለምን ተደረገ? ናሆምን ለመጉዳት ብቻ ነው። ናሆሜን ለመጉዳት ሲል እንግዲህ መራዊትንም አግቶ ህፃኗ ጋር ወስዷታል። ህፃኗ ግን ደስ ብሏታል መራዊትን ስላገኘች ማለት ነው። የኔ እናት ስታሳዝን ምስኪን። መሩዬም ደግሞ ምግብ አልበላሽም ስትላት አዎ አልበላውም ማለች። እምባዋን እርግፍ አደረገች። እንግዲህ ምስኪን ነፈር